ችግር ነው። ከጀመርክ በዛው ነው። 2 እና 3 ድረስ ሳትሄድ ወንድ አትወልድም። አይ አሁን እንኳን ጊዜው ይመስለኛል። ግን ሰያ አሁን እንኳን ሆስፒታሉ ብትታየው በቃ ወንድ ብርቁ ማለት የለም። አንተ ከባድ እኮ ነው ደግሞ። አሁን ይኸውልህ አሁን እንደምታየው 3ኛው የዓለም ጦርነት ሊነሳ ነው። ኦልሞስት ተነሳ። በዚህ ሰዓት ላይ ለሚቀጥለው ትውልድ እንዲቀጥል አሁን ባለው ቦታ ወንድ ካልተወለደ ወደፊት ሴት በጣም ያስቸግራል። እውነቴን ነው የምልህ። አዎ ቅያማም እየበዛ ነው እየመጣ ነው ይባላል። ቅያማ ጊዜ ሲቃረብ ይላሉ እንትን ሴቶች ይበዛሉ ይላል። አይማ በጣም እንጂ እኔ የምለው ወይ አሁን ሴቶች ብቻ ቢሆኑ ምን ያደርጋሉ? እንግዲህ 1 ለ4 የተባለው 1 ለ4 ማግባት ነው። 3 መጨመር ነው ካለንበት። ወንዱ በቢጠፋ ነው። ሴት ብቻ ቢሆኑ በምድር ላይ ምን ይሰራሉ? ይሰራሉ። ሰላም ይመጣል። ሰያ ሴቶች ብቻ ቢሆኑ ሴቶች ሲሆኑ እኮ ሰላም ናቸው። ወላሂ ሴቶች ብቻ ቢሆኑ አይፈሩም። ግን አይፈሩም እንደ የሴት ወታደር ስንት ጀግናሉ። አስበዋል። ሴቶች ብቻ በቃ ተረንዳው በዓለም ላይ እንተውና በአንዲት ሀገር ውስጥ ሴት ብቻ ቢሆን እውነት ይፈራሉ። ወንዱ ከየት ይመጣል ነው? ሴት ብቻ ሲሆን እኮ ስሜቱም ግን ይቀንሳል። ታውቃለህ? ያንማ ተው ስሜቱም ምናምን ይፈራሉ። አይፈሩም፣ ይከባበራሉ። እንደውም ምን ሰርተው ይበላሉ? አረ በይ ላይ አንዴ ስራ ቤት ማን ይሰራላቸዋል? መብራት ቢጠፍ ቢቆረጥባቸው እንዴ ስንት ነገር አለ። እንደውም ሴቶች አሁን በስደት ዓለም በጣም ብዙ ሴትና ወንዶች ተጋግዘው ልክ እንደኛ የሚሰሩ ብዙ ነው ያሉ። አሁን የኢትዮጵያ ባህል ነው ባይዘው ወንድ ልጅ ወጥቶ ይስራ የሚባለው ኢትዮጵያ ብቻ ነው የሚሰራው ይሄንን። አዎ ሴቶች ግን መስራት ይችላሉ እንጂ ስንት ነገር ይሰራሉ። ያያ አይደል እንዴ ስንት ባለሙያ አሉ። እኛውን እንሰራዋለን እያሉ ነው። እኛውን እንሰራዋለን አለን እያሉ ነው። እዚህ ተመልከት። ልጅ አይወልዱ። ልጅ ከየት ይወልዳሉ? ያሉት ይበቃሉ እንዴ ያሉት ያለ ነው። ብንዋለድ ያልጠቀምን ያለው አይበቃም ብለህ ነው። ወንድ ብቻ ቢሆን ደግሞ ከባድ ነው። ምግብ ማን ያበስላል? ከባድ ነው። ወንድ ብቻ ቢሆን ተው። ወንድ ብቻ ቢሆን ጥጋባችን ለራሱ አይቻልም። ሰያ ሌላ ነገር ሳይሆን ጥጋብ ብቻ አይቻልም። ለቤት አታስብ፣ ሚስት የለክ፣ ለልጅ አታስብ፣ ልጅ የለክ። ብቻ በቃ ዝም ብለህ እኮ ያገኘውን በለው ነው ያገኘውን ወንድ ልጅ በለው ይጠጣል። መጣላት ነው ምን? አላህ እኮ አመጣጥኖ ነው አንተ የፈጠረ። ሱብሃንአላህ። እስቲ አንዱ ያለ አንዱ እንደማይሆን መኖር እንደማይቻል ተመልከቱ። ያለ ቆይ ግን ፈጣሪ ለበቅሎ ለምን ነው ለበቅሎ ያልተፈጠረ? በቅሎ ነገሩ በቅሎም አላት እንዴ ድቅል እያረጓት ነው እንጂ በቅሎ ግን እናትና አባት የሌለው ለምን ነው? ወላሂ እቺ እንኳን አላውቅም። በቅሎ እናትና ልጅ የሌለው እንጃ ተረግሞ ይሆን? በቅሎውን ቆይ እስቲ እኔ ግርም የሚለኛው የበቅሎ ጉዳይ ነው። አሁን በቅሎ ዘር የለውም። ከየት መጣ ታዲያ ዘር ከሌለው? ግን ከፈረስ አያና ከፈረስ ነው አይደለ? ድቅል ነው። ልክ የማንጎ ድቅል አለ አይደለ? አሁን ማንጎ የፈረንጅ ማንጎ ይባላል። የፈረንጅ ዶሮ እንደዚህ በድቅል የሚመጡ ልክ እንደዛ እኮ ነው። በቅሎ እኮ አይወልድም። ይወለዳል እንጂ አይወልድም። አዎ በቅሎ ይወለዳል እንጂ አይወልድም። አታውቁም? ይሄን አላውቅም። ወላሂ አላውቅም። አሁን ጥሩ ነገር ነው እንዴ? በቅሎ እኮ አይወልድም። ለዛ እኮ ነው እኔ ያደናገር። በቅሎ አይወልድም ደግሞ አይገኝም። እንትኑ ዘሩ ለራሱ እኮ ከስንት እንትን በደንብ የለም። ግን ዘሩ የለም ዘሩ። አዎ እሱን ለማዳቀል መከራ ነው። ሀገራችን ላይ ኢትዮጵያ ብቻ እኮ ነው ያለው። ኧረ ተው ሌላ ሀገርም ይኖራል እንጂ ሌላ ሀገር ፈረስ ነው የሚሏቸው እባክህ። ኖ ይኖራል። ሌላ ሀገር እንደዚህ ወደ ምን ነው የሆነ ገጠራማ አካባቢ ይኖራል። እንደዛ ያየው ይመስለኛል። ይኖራል ከኢትዮጵያ ውጭ። አዎ የለም። ሌላ ሀገር አይታችኋል? ኢትዮጵያ ብቻ ነው ያለው። እስኪ ኮሜንት ጻፉ። አይኖርም። እነዚህንም በቅሎ የሚል ስያሜ የሰጣቸው ኢትዮጵያዊ ነው እንጂ ስናስበው በሌላው ዓለም እንደ ፈረስ ነው የሚቆጠሩት መሰለኝ።
ይኖራሉ። ግን እንደዚህ ፈንትኖች መራራ አለ። በአረብ በቀል ይባላል። በአረብም አለ ሳሳ አረ ይኖራል እንዴ ስንት እንትን ቆሉ አላላ ቱርክ አለ ገጠራማ ቱርክ አለ ያለው ወደ ገጠር አካባቢ ይኖራል አለ። አስታወስኩ በቀል አለ። የሚገርም ነው እኮ እኔ እነሱ ነገር በጣም ግራ ይገባኛል ሳስበው። እና እንዴት ነው ሰያ ወንድማችን ኑሮ እንዴት ነው? ገንፎ እየበላህ ነው እንዴ? አዎ እኔ አሁን ትናንት እኮ ነው የመጣ ነው ከሆስፒታል ትናንት መጣ ገና ነው። ዛሬ ሆስፒታል ነው የገባው። አራስ አለች ወይ የምታረሳቸው? አራስ አይጠፋም። እኛ ዘመደ ብዙ እኮ ነን። አዎ ገንፎ ምናምን አራስ እኮ በነገራችን ላይ ሙስተሽፋ አይደል የወለደችው? ሙስተሽፋ ባትወልድ ኑሮ ያለ መከራ በጣም ነው የምትሰቃየው እኮ። ዱባይ ይሻላል። ዱባይ ግን በጣም ለመውለድ ዱባይ ህጋዊ ስለሆኑ ያይኒ ዘና ብለህ ሙስተሽፋ ህጋዊ። አሁን ሳውዲ ላይ እኮ ህጋዊ ያልሆኑ እህቶች እንዴት ይወልዳሉ? ግን እነሱ የት ቤት ነው የሚወልዱ? እኔ ግራ ይገባኛል። እንኳን አብሮ ደስ አለን። አመሰግናለሁ። እኔ የኔ የወንዱ ላይ ሲወለድ የተሰራሁትን ልንገርህ። እሱ ህጋዊ ስላልለኝ ሆስፒታል ይዞ መሄድ ከባድ ነው። እዛው ብትገባ ግን ምን ይሏታል? አዋልደው ወደ ሀገሯ ነው አይደል እንዴ? እመነኝ። ምጥ ስታምጥ እኔን ነበር እስካሁን ያመኛል። የምር አንዳንድ ጊዜ ትዝ ይዝል ላይ እንዳለ ስታምጥ እኔን ነበር ዝል ላይ ቤት ውስጡ ነው። አቤት የፈጣሪ ያለ ኃይል ወደታች እንደዝክ የምታደርገኝ ይሄ ከዚህ ጀምሮ ዝክ እዚህ ላይ ልምጥ ይላል። ይኸው እዚህ ለመጣለሁ ቶሎ ብዬ እንዳለፈላት ልክ ብዬ እወጣለሁ አየር ለመቀበል። መጨረሻ ላይ በቃ ሲጠና በቃ የሆነ ብዬ ሆስፒታል እጃት አድኩኝ። እግል ሆስፒታል ወደ ግል ሆስፒታል እዛ ሆስፒታል ያው ቀላል እኮ ነው። ምጥም ያው አልጠናብህ ግን ወለደች። ሆስፒታል ወለደች። ግን ከዛ በኋላ ሚስት ትወልዳለች ብሉኝ መነኝ በዛ አካባቢ አልገኝም በጭራሽ። ተሩቅ ነው ወለደች ሲባል መስማት የምፈልገው ካሁን በኋላ። አንዴ አስደንግጣለች አንድ ጊዜ አንተ እዚህ እኮ ተለምጧል ትከሻ እኮ ይሄ። ግን የዛን ቀን ጊዜ እኮ ከባድ ጊዜ ነው የሚያሳልፉ እኮ ሱብሃንአላህ። ምጥ እኮ ልጅ መውለድ የሚያክል እኮ በጣም ከባድ ነው ወላሂ። እንዴ ስንት ሴቶች ናቸው ምጥ ላይ እናቶች የሚሞቱ? እኔ አንዲት ማቃት ነበረችና አምስት ልጅ አላት ወላለች። ከዛ ስድስተኛ ልትወልድ በምጥ ሞተች። ይኸው እንግዲህ አንዳንድ ጊዜ እንትን ሲደርስ ቀን ከደረሰ ስለወለድክ 5-6 አይደለም አላህ ካለው ትሄዳለህ። እሱም ብዙ በመውለድ እኮ ይሞታሉ። ልጅ ወልደው 3-4 ወልደው አንዳንድ ጊዜ ምንድነው ወደ ስጀምረው ያልከበደህን እናት አርትከሻ ተዘንጥለኝ እንዴ ባላ ማርጋ ይዘው እዚህ ስስብክ እዚህ ጭናቻ እዚህ ይወጋል። እግሬ ልትነቦች ነው የሚፈልገው። በጣም ከባድ ነው እንዴ ማይሉት ነገር እኮ የለም እንዴ ምጥ ሲመጣ በጣም ኃይል ነው ጸጉረን መብራት ነው የሚመስለው። መብራት በቃ ሰው የያዘኛ አይደለም የሚመስለው፣ መብራት የያዘ ነው የሚመስለው። ምን አለች አንዷ? እስኪ መልስላቸው እስኪ አንድ ኮሜንት እዚህ ልጅ መውለድ እፈልጋለሁ ግን ባል አልፈልግም። እንደዚህ አይነት ብዙ ኮሜንት በዝቷል። እኔ ብዙ ሴቶች ምን ሆናቸው ነው ባል አልፈልግም? ብዙ ሴቶች እንደዛ ይላሉ። እማ አንድ ቀን ለአንዱ ሰተሽ ማርገዝ ነው ታዲያ ባል ታልፈልግሽ? ወላሂ ብዙ ኮሜንት ያለው እና ቀላሉን አንዱን አንድ ቀን በቃ እግርሽን ሰቅለሽ ትሰጪዋለሽ። እስኪ አርግዘሽ ባል አትፈልጉም? መውለድ የምትፈልጉ 5 ቁጥር ጻፉ እስኪ። ባል አትፈልጉም ግን መውለድ ትፈልጋላችሁ?
ምና መፍትሄው ምን አለ ብላ ነው። ያለ ባል እንዴት ይወለዳል? ተው እንጂ ለምን ባል ትጠላላችሁ? ጥሩ ባል እንዲሰጣችሁ ዱዓ ማድረግ ነው እንግዲህ። ጥሩ ማድረግ ደግሞ የእናንተ ኃላፊነት ነው።